እናንተ በእግዚአብሔር የተሰጣችሁ ፍቅር የተሳሰራችሁ ስለሆነ ምንም ችግር የለም። የኔን መገረፍ እርሱ ተገርፎ ቦራችን እንግዲህ በአዲሱ መኪና መዝሙር እየሰማ ወደ ቤተ ክርስቲያን እየሄደ ነው ማለት ነው። ዘወር ዘወር ስል ግን ሀይሚን አላየዋትም፣ አልታየችኝም ማለት ነው። እና ሙሉ ድምፁን አስገብቼ ነበር፣ ግን ዩቱብ ቀይ ያበራብኝና ጠፋሁት ማለት ነው። ከባድ ነው፣ አያሳልፍም እኮ። ቡራና ሀይሚ ሰላማችሁን ይመልስልን። በአዲስ ነገር አብራችሁ ደስ ብሏችሁ እንደምትመጡ ተስፋ አለኝ። ቦራችን እንግዲህ ብቅ ብሏል ማለት ነው። እንግዲህ አሁን ያለንበት ሰዓት ጾም ልንጨርስ ጫፍ ላይ ደርሰናል ማለት ነው። ማማት ነው እንግዲህ ፋሲካ በዓልም እየመጣ ስለሆነ ውድ ቻናሌ ቤተሰቦች ለበዓሉ በሰላም እንዲያደርሰን የእግዚአብሔር ፈቃዱ ይሁን ማለት ነው። ሰላሙን ያምጣልን። ቦራችን እንግዲህ ዛሬ መዝሙር እየሰማ ወደ ቤተ ክርስቲያን እየሄደ ነው። ሀይሚ ደግሞ ከጎኑ አላየኋትም ማለት ነው። እና ይሄ ደግሞ ትንሽ እንትን ቢልም ነገር ግን አንድ ላይ እንደሆኑ ነው የሚገባኝ። ማለት ቡራ እንግዲህ ወይ እሱ ቀደም ብሎ ሄዶ ደርሶ ለመመለስ ፈልጎ ይሆናል እንጂ ሀይሚና ቡራ መቼም እነሱ የሚለያዩበት እዚህ የሚያደርሳቸው ነገር ምንም የለምና ትናንትና ሀይሚ እኮ ሁሉንም ለመናገር ለማስረዳት መታ ነበረ። ግን ነገሩን ለመረዳት ወይም ለማዳመጥ ፋሲልና ብሩክ ያው ፈቃደኛ አልነበሩም። ምክንያቱም መራዘም ስላለበት ይመስለኛል። እና ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እንግዲህ ጾም ልንጨርስ ነው ማለት ነው። ውድ የክርስትና እምነት ተከታዮች በድጋሚ እንግዲህ ያው ማማትም ነው አሁን ያለንበት ማለት ነው። እና እንግዲህ ዛሬ ብሩክ መጥቷል ማለት ነው። እና ሀይሚ ደግሞ ሳየው ቪዲዮን ምን ስለው የለችም። እና ስለዚህ እንግዲህ ቡራችን ማለት ነው ሰላሙን ይመልስላችሁ ለሁላችሁ ማለት ነው። ግን እኮ ስራ ነው እውነት ለመናገር ምንም ጥያቄ የለውም። እና ሀይሚ ደግሞ ይሄን እውነት ስናገር ማለት ነው ይሄንን ቪዲዮ ወይም ይሄንን አላማ ዛ የመጣችበት በቃ ማድረግ ስላለብኝ ነው ብላለች። እሱ ደግሞ ምንድነው የምታስታውሱ ከሆነ የአንድ አመት የፍቅር ጉዟቸውን ሲያከብሩ ቡራ የሆነ ዝግጅት አድርጎ ነበር አይደለ? ዝግጅት አድርጎ ሰርፕራይዝ አድርጓት ነበርና እዚያ ቪዲዮ ላይ ሀይሚ ትልቅ መልእክት አስተላልፋ ነበር። ልብ የምትሉ ከሆነ ማለት ነው። ማለት እዚህ የደረስነው በእናንተ በቤተሰብ እገዛ ነው። ከእግዚአብሔር በታች የእናንተ በጣም ትልቅ እገዛ፣ ትልቅ ፍቅር አለ። ስወድቅ ምን ስልም ስናዝን ማዝናችሁ፣ ስትከፉም ተከፍታችሁ ያኔ የደስታችንም ተካፋይ ስለሆናችሁ እናመሰግናለን ብላ ሀይሚ ትልቅ መልእክት አስተላልፋ ነበር። እሱም ምንድን ነው አሁንም ቢሆን በቃ ከዚህም በኋላ ሰው ፍጹም አይደለም፣ ሊሳሳት ይችላል፣ መጥፎ ነገር ሊገጥመን ይችላል፣ ጥሩ ነገር ሊገጥመን ይችላል። ታዲያ ከዚህ በኋላም አብሮነታችሁ፣ ድጋፋችሁ፣ ፍቅራችሁ እንዲቀንስብኝ አልፈልግም ብላ መልእክት አስተላልፋለች። የአንድ አመት የፍቅር ጉዟቸውን ወይም የተገናኙበትን ሲያከብሩ ማለት ነው። እና ሀይሚ የዚያን ቀን ተናግራለች ማለት ነው። እና ስለዚህ አሁንም ቢሆን እውነት ከመሳደብ ይልቅ በቃ የሚያበረታታ ነገር ወይም ደግሞ ዝም ማለትም ዝምታ ወርቅ ነው። ቪዲዮአቸውን ደግሞ በማየት ማለት ነው። እና ነገሮች ይፈታሉ። እንኳን ይሄ በጣም ብዙ ነገር መፍታት ይቻላል። እና አሁንም ቢሆን ሀይሚ ይዛ የመጣችው ነገር በቃ ማለት ለብሩክ ግልጽ ማድረግ የምትፈልገው አንድ ነገር አለ። እሱንም ደግሞ አስተምራ ጨርሳ ትናንትና ወስና ለመናገር ፈልጋ ነበረ። ማለት ፕራንክ ይሁንም አስተማሪ ይሁንም እዛው የመጣችውን ነገር ትናንትና ከሱ ጋር ምንም ነገር እንደሌላት ተናግራለች። ይሄን እንደጀመረሽ ግን ያው ደግሞ ብሩክ መልሶ ከፍፄ ጋር የሆነ ተመካክሮ ይመስለኛል እና አስቀጠለው ነገሩን እንጂ ትናንትና ሀይሚ ለመናገር ወስና ነበረ። ቢሆንም ግን ችግር የለውም። አሁን ተጫፍ ላይ ደርሰናል ሊያልቅ ማለት ነው። ስለዚህ መታገስ አለብን ሀይሚና ብሩክ ማለት ነው። የምሬን ነው ምላችሁና ከእግዚአብሔር በታች አይደለም መለየት የሚለው ቀርቶ ቃል ማለት ነው። እና በፍጹም አስበውት አያውቁ። እንዴት ነው በቃ ብሩክ ራሱ መለየት የሚለውን ቃል ይፈራዋል። ግን ደግሞ ለሀይሚ እንደዛ ስላደረገች ስለፈተነችው ፈተና መሆኑን ሲያቅ ለመመለስ ፈልጎ ነው ይሄን ያደረገው እንጂ በሁለታቸው መሀል ምንም አይነት ነገር የለም። የምር ስናገር ማለት ነው። እና እንግዲህ ታውቃላችሁ ቡራ ዱባይ ሄዶ ሳለ
ሀይሚን በጣም የሚያስፈራራት ትምህርት ቤት እንዳትወጣ እንዳትገባ የሆነ ድምጽም አሰምታን ነበርና በጣም የሚረብሻት ሰው ስላለ ከዚያም የተነሳ ትምህርቷን ከትምህርት ቤት አሁን ቀርታ በኦንላይን ነው አደል እየተማረች ያለች። ያንን ነገር ደግሞ ደብቃ ከብሩክ ጋር ማገናኘት አልፈልግም ብላ ያንን ልጅ እንግዲህ የዚያ ልጅ ማለት ነው የሚያስፈራራትን ነገሩ እርግብ እንዲል አድርጋለች። እና ከዚያ ልጅ ጋር ደግሞ ምንም አይነት ግንኙነት እንደሌላት ኦዲየንስም ልጁ የት አለ ምናምንም እያለም ሲጠይቃን ነበር። እና እሱን ነገር ለማስተማር ነው ይዘው መታ የነበረ እንጂ ፋሲል ትናንት የመጣ ልጅ ነው። ያሰረችው ቀለበትም ምንም ነገር የለም እና ማለት ከፋሲል ጋር ማለት ነው። ግን ያው ለማስተማር የተጠቀመችው ዘዴ ነበር ሀይሚ ማለት ነው። ብሩክ ከሱ እንዴት ነው በጣም ነው የሚያምናት፣ በጣም ነው የሚያከብራት። ብሩክ በጣም ለሀይሚ ትልቅ ቦታ ትልቅ ክብር አለው። ግን ደግሞ የሆነ ምንም አይነት እንዴት ነው ሻካራ ነገር በቃ ትንሽ የሆነች ስህተት ነገር ወይም የሆነ ብሩክ የሆነ እንዲጠራጠራት ሀይሚ አትፈልግም። ያ ማለት ምን ለማለት ፈልጌ ነው ለሱ ብላ ያንን ነገር አድርጋለች። ያን ደግሞ እሱም እንዲያምናት በእርግጥ ያምናታል፣ እንዲያምናት ነገሩ እንዲጸዳ ይዘው የመጣችው ለማስተማር የፈለገችው ነገር ነው። እና ይሄ ደግሞ በቃ ቪዲዮ በግልጽ ስለሚታይ ይሄ የምሬን ነው የምላችሁ። ብሩክ ራሱ ማለት በሀይሚ ምንም መደራደር እንዴት ነው በሀይሚ ድርድር እንደማያቅ በቃ በቀደም ሲናገር እኔ የፈለገ ታምር ቢሆን ማንንም አልፈራም፣ ሞትንም አልፈራም፣ በቃ ማለት መሄድ እስካለብኝ ድረስ እሄዳለሁ ብሎ እንግዲህ ከፋሲልም ጋር ማለት በቃ እንዴት ነው ለትምህርትም ቢሆን አሳይተዋል። ይሄ ደግሞ በቃ አይደለ እንዴ በእውነተኛ ታሪክ የተመሰረተ አስመስለው ነው የሰሩት ሀይሚና ቦራና ታዲያ ይሄንን በመረዳት ሀይሚን ከመሳደብ ይልቅ በማበረታታት እሷ ራሱ ተናግራ ነበረ እና ፍቅራችሁ እንዲቀንስብኝ አልፈልግም ብላ ተናግራ ነበረ ባለፈውና ግን ደግሞ ዛሬ የሰማሁት ነገር ሰብስክራይብም እያነሱ ነው ምናምን ተብሏል። የሆነች ልጅ ግሩፕ ከፍታ ማለት ሰብስክራይብ እየተነሳ ነው ሲባል ሰምቻለሁ ማለት ነው። እና ጥሩ አይደለም፣ የምሬን ነው የምላችሁ። እና የሀይሚንም የቡራንም ሰብስክራይብ የተሰጠ እንዴት ነው የተተፋ ይላሳል እንዴ? የሀይሚንም የቡራንም ሰብስክራይብ አታንሱ። ብሩክ ተናግሯል፣ ሰብስክራይብ ብታነሱም ችግር የለውም እኔ ካላማ ንቅንቅ አልልም ማለት የተሰጠ እንትን አይልም። ስለፈለጋችሁ ፈቅዳችሁ ነው የሰጣችሁኝ ብሏል። ግን ደግሞ ሳትፈልጉ ከሆነ የሰጣችሁኝ ብታነሱትም ችግር የለውም ብሏል። እና የተሰጠ ነገር አይመለስም። ስለዚህ ሰብስክራይብ አታንሱ ፕሊስ። የሀይሚንም የብሩክንም ሰብስክራይብ አታንሱ። እነሱ እኮ አሁን በቪዲዮ ብቻ ነው የተጋጩት፣ ደግሞ ስራ ብቻ ነው እና ሁለታቸውም አሁን በቃ እንዴት ነው እንደልክ ውስጥ ስለገቡ ነው እንጂ ነገ ጠዋት ታርቀው ይመጣሉ። በዓልንም አብረው ያሳልፋሉ። እንዲሁም ጥሩ ነገር ይመጣል። ቡታጅራ ስለሚሄዱ ብሩክ ባለፈው ተናግሯል። ይህ በዓል እናቴ ጋር ሄዳለሁ መኪናዬን ይዤ ሄዳለሁ ብሏልና ሀይሚም ጋር አብረው ስለሚሄዱ ከቤተሰብ ጋር ምርጥ ጊዜ ነው የሚያሳልፉት ማለት ነው። እና ታዲያ ይሄ ጊዜ እንደሚመጣ እያወቅነ አሁን የሚጸጽተንን ነገር አናድርግ ማለት ነው። ሰብስክራይብ አናንሳ ፕሊስ። የሀይሚንም የብሩክንም አታንሶ ማለት ነው። ምንም አይሰራልንም የምር። ይሄ እኮ በቃ ምንም የሚያስከፍለን ነገር የለም። ይሄን በማድረጋችን የእነሱን ምንም ነገር እንትን ማለት አንችልም። እነሱ አንድ ናቸው። በጣም እንዴት ነው በትልቅ ከእግዚአብሔር በተሰጣቸው ፍቅር የተሳሰሩ ናቸው። ለምሳሌ የሚደብር ቪዲዮ እንኳን ቢሰሩት ቪዲዮ ይጠፋል። ምንድን ነው ገንዘብም ይጠፋል። የእነሱ ግን ትልቅ ፍቅር አላቸውና